አርዕስተ ዜና። በድጋሚ የሐዘን ዜና ሰምተናል። በአርሲ አባትና ልጅ ኦርቶዶክሳውያን ተገደሉ። የፍትህ ያለ የሚሉ ጩኸቶች ተበራክቷል። በአርሲ ወረዳ ሞሌማ ሴቃ ቀበሌ ሰኞ ገበያ በሚባል ቦታ የተፈጸመው ዘግናኝ ምንድነው? ዛሬም ያላባራው የአርሲ የደም ምድር፣ የደም መሬት፣ የደም ሞት በዝርዝር ትንታኔያችን በስፋት ይዘንበታል። ቅበላ ምንድነው? 2018 የካቲት 9 የአብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዋጅ አጽዋማት መካከል ትልቁ የሆነው ጾም ይገባል። ይህንን ተከትሎ ስለ ቅበላም የምንነግራቸው መረጃ አለን። መረጃውን ላይክና ሼር በማድረግ ለሁሉም እንዲዳረስ አድርጉ ዘንድ የጋበዝን። በቀጥታ ወደ ያዝነው ዝርዝር ትንታኔ አምራለን። በቅድሚያ አሳዛኙን መረጃ ከማስደመጥ እንጀምራለን። በአርሲ በአባትና ልጅ ኦርቶዶክሳውያን ላይ የተፈጸመው ግድያ የፍትህ ያለ። በአርሲ ወረዳ ሞሌማ ሴቃ ቀበሌ ሰኞ ገበያ በሚባልበት መንደር እጅግ በጣም አሰቃቂ በሆነ ሁኔታ ታኅሳስ 9 አቶ ኃይሉ አስፋው የተባለው አረጋዊ ኦርቶዶክሳዊ በታጣቂዎች ከተገደለ በኋላ ይህን አረጋዊ መግደላቸው ያላረካቸው አሳዳጆች እነሆ የካቲት 4 በሌሊቱ 8 ሰዓት በድጋሚ በመምጣት የሟች ኃይሉ አስፋው ልጅ የሆነውን የ12 ዓመት ታዳጊ አባይ ኃይሉን በመውሰድ የቀበሌው ጽሕፈት ቤት በር ላይ ወስደው በአሰቃቂ ሁኔታ ገድለዋል። እንዲሁም የሟች ቤተሰብ ሀብት የሆኑትን 2 ከብቶችን በሳንጃ ተርትረው ገድሏቸዋል። እሺ አሁንም ለማና ቤት ይባላል? ገዳይ ያለ እኛ ሟቾች ደከመን። አምላክ ቢኖራችሁ በአምላካችሁ እንማጸን ነበረ። ሕግ ብታከብሩ በሕግ አምላክ እንል ነበረ። መንግስት የሚደርስልን ቢሆን የመንግስት ያለም እንል ነበረ። በምድር የትኛው ኃይል ከሞት ይሰውረን? እረ በሕግ አምላክ እባካችሁ የአርሲ ኦርቶዶክሳውያንና ንጹሐን አትርፉልን በማለት ኦርቶዶክሳውያኑ ድምፃቸውን ስለ አርሲ እያሰሙን ይገኛሉ። ያላባራው የአርሲ ሞት እነሆ ይህ ዘግናኝ ድርጊት ከተፈጸመ በኋላ በርካቶች ሐዘናቸውን እየገለጡ፣ በርካቶች የሰቆቃው ቀን ማብቂያው መቼ ነው፣ ዋይታው መቼ ያቆም ይሆን የሚሉ ተደጋጋሚ የሆኑ መልእክቶች እየተሰሙ ይገኛሉ። ፍትህ ካለ ፍትህ ለአርሲ እንበል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የአዋጅ አጽዋማት አሉ። ከ7ቱ የአዋጅ አጽዋማት መካከል ደግሞ አንደኛው ጾም አብይ ጾም ከሁሉም ከፍ ያለ ከሁሉም ታላቁ ጾም በመባል ይጠራል ይታወቃል። አብይ ጾም የፊታችን የካቲት 9 ዕለተ ሰኞ ይገባል። ይህንን ተከትሎ ስለ ቅበላ የተወሰኑ መረጃዎችን እንስጥ። ቅበላ ምንድነው? በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓት መሰረት ሁሉ እንዲጾሟቸው መጀመሪያቸውና መጨረሻቸው ተቀምሮ ጊዜና ወቅት ተወስኖላቸው የተደነገጉ 7 የአዋጅ አጽዋማት አሉ። ከእነዚህም አንዱ አብይ ጾም ነው። ረዘም ያሉ አጽዋማት ከመጀመራቸው በፊት የሚደረገው ዝግጅት ቅበላ ይባላል። ቅበላ ማለት ተቀበለ ከሚል የግዕዝ ቃል የወጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል፣ ዋዜማ ማለት ነው። ስሙነ ቅበላም ስንል ጾሙን ለመቀበል ሰውነትን ማዘጋጀት የምናዘጋጅበት ሳምንት ማለት ነው። ጾም ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩበት ሰሙን ማለት ነው። በአጠቃላይ ቅበላ ማለት ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጀው ሳምንት ማለት ነው። የቅበላ ትርጓሜ ይህ ሆኖ እያለ ነገር ግን ዛሬ እንደሚስተዋለው የጾምን ወራት አስታኮ የሚታይ ወከባና ጫጫታ
ግርግርታ፣ ጭፈራው፣ በልቶና ጠጥቶ መስከሩ ማንን ለመቀበል እንደሆነ አይታወቅም። በሌሎች አሃት አብያተ ክርስቲያናት ስንመለከት ጾሙ ሳምንት ሲቀረው ክርስቲያኖች ስጋና ጠንካራ ምግቦችን ከመመገብ ይቆጠባሉ። ቀለል ያሉ ምግቦችን በመመገብ ሰውነታቸውን ለጾም ያለማምዳሉ። አንድ ስፖርተኛ ወደ ዋናው ውድድር ከመግባት በፊት በመረማመድ ዱብ ዱብ በማለት ሰውነቱን እንደሚያፍታታ ሁሉ አንድም ክርስቲያን ጾም ከመጀመሩ በፊት አስቀድሞ ሰውነቱን ማፍታታት አለበት። አንድ ሰው ዛሬ ትልቅ እንግዳ እቀበላለሁ ብሎ ቤቱን የሚያስተካክለው ለራሱ ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ለአንድ ክርስቲያን ታላቅ እንግዳ የተባለ ታላቁን ጾም ለመቀበል ቤት የተባለውን ልቦናውን በንስሐ ማስተካከል እንዳለበት የሚያስረዳ ትልቅ ትምህርት ነው። ጿሚዎቹ ለረጅም ቀናት ከጥሉላት መባልት የሚታቀቡ ስለሆነ ረጅሙን ጾም ለመቀበል እንደየአቅማቸው የጥሉላት ምግቦችን ከተመገቡ በኋላ ጾሙ በሚጀምርበት ዕለት ጾሙን ለመጀመሪያ ያበቃህን ፈጣሪያችን ለመፈጸም አብቃን፣ ኃይልና ብርታት ስጠን በማለት ይጀምሩታል። ጾመው ለመግደፍ እንዲያበቃቸው ራሳቸውን ለፈጣሪያቸው አሳልፈው ይሰጣሉ። የህሊና ዝግጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። ቅበላ በተለይም የነነዌ ጾም እንዳለቀ እስከ አብይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን ካህናትና ምዕመናን ጾሙን ለመቀበል የተለያዩ ዝግጅቶችን ያደርጋሉ። ታላቁ ሊቅ ዲዮስቆሮስ ስለ አብይ ጾም ታላቅነት ሲመሰክር እንደ ሰው ሆኖ ለመጾም 40 መዓልትና 40 ሌሊት በገዳመ ቆሮንጦስ ኖረ። ከዲያብሎስ ዘንድ በ3 አርእስተ ኃጥኡ ተፈተነ። ድል ይነሳ ዘንድ 5500 ዘመን ሰልጥነው የኖሩትን የጨለማ ገዢ የሆኑትን ሰራዊተ ዲያብሎስን በጌትነቱ ሻረልን እንዲል መንፈሳዊ ዝግጅት አባቶቻችን በየገዳማቱና አድባራቱ በቅበላ ሰሞን ለቤተ ክርስቲያን መገልገያ የሚሆኑ ነዋያትና አበባ ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉትን ቦታ ይመርጣሉ። ለጸሎት የሚያግዟቸውን መጻሕፍት ያዘጋጃሉ። በጾም በጸሎት በምጽዋት ለማሳለፍ እቅድ ያወጣሉ። በከተማና በገጠር የሚገኙ ምዕመናን ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። አልፎ አልፎ ጾሙን በንጹህ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ፣ ምክር ይቀበላሉ። ኃጢአትን ለማመን ለመናገር አትፍራ እንዲል ሲራክ የበደሉ ማሩኝ፣ የተጣሉትን ይቅርታ በሉኝ በማለት ይጠይቃሉ። ሌሊቱን ለኪዳን ቀኑን ለቅዳሴ ማታውን ለሰርክ ጸሎት ለማዋል ያቅዳሉ። ዛሬ ግን ቅበላ ሲባል በአብዛኛው አእምሮ የሚከሰተው አርዶና አወራርዶ አሊያም ልኳንዳ ቤት ተሰልፎና ታድሞ ጥሉላት ምግቦችን በአይነት አይነት አሰልፎ ጠጅ ወይንም አልኮል ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። ቅዱስ ጴጥሮስን በመልእክቱ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም ለዲያብሎስ ሊያስማርከን ይችላል። ስለዚህም በዚህ ወቅት ራሳችንን ለጾም እናዘጋጅ። ስናጠቃልል ጾም ሐዋርያው እንዳለ የክርስትና የሕይወት መሰረቱ እግዚአብሔርን የመምሰል ምልክቱን በመጠን በልኬት መኖር ነው። ማንኛውም ነገር በስርዓትና በአግባብ ሲከወን ደስ ያሰኛል። ስለዚህ አብይ ጾምን ለመቀበል መዘጋጀት ካለብን ፍጹም መንፈሳዊ ላህያችንን በጠበቀ መልኩ ሊሆን ይገባዋል። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እስክንመለስ ተሰናበት። ሰናይ ቆይታ ይሁንላችሁ።